ረግጣችሁን ተወጣላችሁ ከቀረጻ ላይ ምን አይነት ሰው ለመቤታችን ለግሸን ደብረ ከርቤ ቤተክርስቲያን የምትፈራ መስሏችሁ ከሆነ ተሳስታችኋል። ከመናው እንዳስረዳው ከሆነ አያድግም ተብሎ ወይ አንቺ ወይ ልጁ ትሞታላችሁ ነበር የተባልነው። ግን ቀጣይ አመት እንደዚሁ በእለቷ ወገኖቻችንን የምንመግብበትን አንድ በሬ ይዤ እመጣለሁ ማለት ነው። የዘንድሮ ትንሽ ለየት ያለ ፈተና ለየት ያለ እንግልት ያለበት ነው። መስቀሉ ባለበት ቦታ መተን ተባርከናል። ሁላችሁም ያልረገጣችሁት መታችሁ እንድትረግጡ ምኞቴ። እንኳን ለ2018 ለታላቋ ለመቤታችን ለግሸን ደብረ ከርቤ ዓመታዊ ክብረ በዓል አደረሳችሁ። መልካም በዓል። አሁንም እንገኘው ግሸን ደብረ ከርቤ ዳግማዊት ኢየሩሳሌም ላይ ነው። ሁላችሁም በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። እሺ እንደምን አመሻችሁ። እኔም ያው መናገር ሳልናገር እንደላል መናገር አለብኝ መናገር ብዬ ነው። ጥርስና ልብስ የማይደብቀው ነገር የለም ይባላልና በዚህ አመት ውስጥ ከዚህ ከግሸን ያለፈው አመት ከሄድን በኋላ ከተለያየን በኋላ በብዙ ነገር አልፌያለሁ። እኔ እንደጋጣሚ ነው ወንድሜ ዳግም ያውቃልና እዚያው እናንተ መሀል የተገኙት እንደ ቀልድ አይደለም። ሁለት ጊዜ ከሞትና ከሞት ሀሳብ አትርፋኝ ነው እናቴ ቅድስት ድንግል ማርያም እናታችን ሁላችንም እናት ማለት ነው። ከዛ ውጪ ደግሞ ከሞት ከማትረፍም ባሻገር በህይወት የነበረውን በሙሉ በስተመጨረሻ ነቅላ አውጥታለኝ ነውና ሳላመሰግናት ባልፍ ጥሩ አይመጣም በሚል ነውና እናቴን ቅድስት ድንግል ማርያምን አመስግኑልኝ። በዚሁ ያው ለሷ የሚመጥን ሆኖ አይደለም ግን የደስታዬን መግለጫ ለመናገር ያህል በሚቀጥለው አመት ሁላችንንም በፍቅር በደስታ ስብሰባት አድርሰን ቀጣይ አመት እንደዚሁ በእለቷ ወገኖቻችንን የምንመግብበትን አንድ በሬ ይዤ እመጣለሁ ማለት ነው። እሺ ወንድማችን ዳዊት እግዚአብሔር ይስጥልን። ፈትለ ወርቅ ጥላውን እባላለሁ። የመጣሁት ከአዲስ አበባ ነው። ግሸን ለሰባተኛ ጊዜ ነው የመጣሁት። በጣም ደስ የሚል ቦታ ነው። የትኛውም ክርስቲያን ኦርቶዶክስ የሆነ ሁሉ ይሄን ቦታ መጥቶ ቢሳለመው ደስ ይለኛል። ግማደ መስቀሉ ያረፈበት ቦታ ነው። መታችሁ ጎብኙት። በጣም ደስ የሚል ቦታ Baby,
የዛሬ ዓመቶች ያድርስልን። ለቤቴ ጊዮርጊስ ትጠብቃል። አሁን ያለነው ተለያየን ወንዝ ነው። ወደ ግሸን ደብረ ከርቤ ጉዞ እያደረግን ያለነው ግን እዚህ ጋር ተለያየን ወንዝን ሳንረግጥ ማለፍ አንችልም። ሁላችንም ከኃጢአት በደላችን አላቀን እያልን እግዚአብሔር አምላክን እየተማጸንን ወደ በረከት ደጇ ወደ ግሸን ደብረ ከርቤ አብረን እንጓዝ። የታሰሩትን የሚፈቱበት ዓመት ያድርግልን። ለሕዝባችንን መጽናናት፣ ለሕዝባችን መረጋጋት አምላካችን ይሰጠን ዘንድ ለምንሃለን። አቁራሪተ መዓት ሰዓሊተ ምሕረት ሀገራችንን ኢትዮጵያን ከልጅሽ ከመድኃኔዓለም እንድታማልጅን ዘንድ እንለምንሻለን። አሜን። አቡነ ዘበሰማያት ነገም ቤተክርስቲያናችን ታሸንፋለች፣ አሁንም ታሸንፋለች። ተሸፋፍሎ እንተኝ ገጽና ይያሄለ ቤተክርስቲያን ኃይል አላት። ቤተክርስቲያን ጉልበት አላት። ነገም ታሸንፋለች፣ ወደፊትም ታሸንፋለች። ስለዚህ ወንድሞቻችን መንገዳችሁ የሰላም መንገድ ያድርግላችሁ። አሜን። ምንም ነገር አትሸበሩ፣ ከጎናችሁ አለን። ሌሎቹ ቢፈሩ ቢርበተበቱ ሊርበተበት ስለማልችል በቀጥታ መንገዱን እንደማሳልፋችሁ ላረጋግጥላችሁ ፈልጋለሁ።
እንኳን ለግሸኗ ማርያም ክብረ በዓል በሰላም አደረሳችሁ ምኞቴን ይለውላችሁ። እኔ ለመጀመሪያ ጊዜ መምጣቴ ነው። ከዚህ በፊትም አልመጣሁም ነበረ። ለዚህ ክብር ስላበቃኝ ክብር መድኃኔዓለም ክብር ምስጋና ይግባው። እመቤቴ ቅድስት ድንግል ማርያም ክብር ምስጋና ይድረሳት። ቢያንስ ከ10 ጊዜ በላይ መጥቻለሁኝ። እናንተም እዚህ ደጅ ብትመጡ በረከቱ ረድኤቱን ታገኛላችሁ። እኔ ያገኘሁት ለእናንተ ይሁን፣ ልጆች ያገኙት ለእናንተ ይሁን። ረድኤት በረከቱ ለሀገሪቷ፣ ለሀገራችን፣ ለሕዝባችን ይሁን። ሰላም ለሁላችን ይሁን። ትምክህታችን ነው መስቀሉ የኛ ነው የማ ነው የማ ስሙ ባላይኑ ወሎ በቶ ኃይላችን አይቶ ጸንተን ቆመና ጆሮአችን ሰምቶ ዋሻውን ገብቶ ጸበሎ አናፍሬም ትምክህታችን ነው መስቀሉ የኛ ነው። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰ። ሰላም እንዴት ናችሁ? ዛሬ የምንገኘው በደብረ ከርቤ ግሸን ማርያም ተራራ ላይ ነው። ደግሞ ዛሬ ደግሞ ለተቀኗ በ21 የማርያም የምትከብርበት የምትነግስበት ቀን ነው። በጣም ደስ ብሎናል። እዚህ በጣም ደስ የሚል ድባብ ነው ያለው። እኔ ለምሳሌ ለአራተኛ ጊዜ ነው እዚህ ስመጣ። በጣም ደስ የሚለኝ በጣም
በየጊዜው የምናፈቀው ቦታ ነው። አሁን ራሱ ገና ለቀጣይ እየናፈቀኝ ነው ያለው። ሁላችሁንም እንኳን አደረሳችሁ። እዚህ ቦታ ያረገጣችሁ ሰዎች ደግሞ ሌላ ጊዜ ድንግል ማርያም ፈቅዳ ደግሞ መጥታችሁ እንድታዩት እንድትጎበኙት ከበረከት እንድትካፈሉ እመኝላችኋለሁ። መልካም ጊዜ። እንኳን አደረሳችሁ በድጋሚ። ይሄ የታቀፍኩት ልጄ 3 ዓመት ከ6 ወር ሆኖታልና በሕክምና ምክንያት አያድግም ተብሎ ከቀኑ በፊት ነው የተወለደውና ሲወለድ ኪሎም 1.5 ነውና ሕክምናው እንዳስረዳው ከሆነ አያድግም ተብሎ ወይ አንቺ ወይ ልጁ ትሞታላችሁ ነበር የተባልነው። ግን እንደ እግዚአብሔር ፍቃዱ ነው አሁን 3 ዓመት ከ6 ወር አድጎልኛልና እመቤቴ ማርያም ልጄን ካሳደግሽልኝ ምስክርነት ለደጅሽ ሰጣለሁ ብዬ ነበር። እኔ የሰማችኝ እናት እናንተንም ትስማችሁ። በፈተና ነበር የወለድኩትና ሐኪም አያድግም ያለሽ ልጄ ያለኝ ልጄ አድጎልኛል። 3 ዓመት ከ6 ወር ሆኖታል። አሁን ይኸው በደጇ በእመቤቴ ደጅ አምጥቻለሁ። ስለተስዬ ነበረ ለእመቤቴ ነው ያለችው። እልል ብላችሁ እመቤቴን አመልሱን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኢትዮጵያውያን ኦርቶዶክስ ተዋሕዶ አማኞች ሁላችሁ እንኳን ለእመቤታችን ለቅድስት ድንግል ማርያም የመስከረም 21 ግሸን ላይ ተራራው ላይ እግዚአብሔር አብ ግቢ ነው ያለነው እንኳን አደረሳችሁ ማለት ፈልጋለሁ። የዘንድሮ ዓመት በጣም የተለየ ነው። ክርስትና ያው በመከራ ውስጥ ማለፍ ነው። በመከራ ውስጥ ማለፍ ደግሞ መራም መጠማት መንገድ ላይ ማደር ሊሆን ይችላል። በዛ ውስጥ ሁሉ ተሻግረን እግዚአብሔር ረድቶን ለክብሯ በቅተናል፣ ያከበር እንገኛለን። እንኳን አደረሳችሁ ማለት ፈልጋለሁ። ምሕረት ቅዱስ ሚካኤል ቤተክርስቲያን በሰሜን ወሎ ሀገረ ስብከት በሚገኘው በተከዜ ሐዋርያ ክርስቶስ አንድነት ገዳም መነኮሳትና መነኮሳያት የጉልበት፣ የገንዘብ፣ የእውቀት፣ የበጎ ሐሳብ አስተዋጽኦ ባያችሁት ልክ ውበቱ፣ ጥራቱ፣ መጠኑ ልዩ የሆነ ቤተክርስቲያን ሰርተው አስረክበውናልና ለነሱ ሽልማታቸው በሰማይ ነው። መጀመሪያም ሲሰሩት ምድራዊ ሽልማት
ምድራዊ ውዳሴ ከንቱ ምድራዊ ታይታ ፈልገው አይደለም፣ ለምነውም አይደለም የሰሩት። አይደለም እነሱ ኢንጂነር እነሱ ሐናጺ ግንበኛ ሆነው የሰሩትና ለነሱ ከብዙ አባታችን የተላከ ሰርተፊኬት አለች። እሷን እንዲሰጡልን አባታችንን ለመጋበዝ ነው። ቅዱስ ሚካኤል ቤተክርስቲያን በጣም እጹብ ድንቅ ነው። የሰራውም በእግዚአብሔር ፈቃድ ራሱ ቅዱስ ሚካኤል እያገዘ የተሰራ ቤተክርስቲያን ነው። አንድ ጊዜ እስኪ ለተከዜ ሐዋርያ ክርስቶስ አንድነት ገዳም መነኮሳትና መነኮሳያት እልብራችሁ እግዚአብሔርን አመስግኑልን፣ አመስግኑልን። አንሳቸዋል። አዎ በጣም ትልቅ ነገር ነው። እግዚአብሔር አምላካችን ገዳሙን ያስፋልን፣ ማህበሩንም ይጠብቅልን እላለሁኝ። የመስቀሉ ነገር ሲገባው ለሚያፈለቃለ መልካም ነገር ከመቤቴ ጋር ሲነጋገር ከግሸን ጋር ሲነጋገር የመስቀሉ ፍቅር ሲገባል የመስቀሉ ነገር ሲገባል የመስቀሉ ፍቅር ሲገባል የመስቀሉ ነገር ሲገባል ከመቤታችን ቤተልሔም ስሄድ አይሻለሁ ቀራንዮም ስሄድ አይሻለሁ ግሸንም ስመጣ አይሻለሁ ጻድቃኔ ላይ ስሄድ አይሻለሁ ፍጹም አትለይም ከልጅሽ ያንቺስ ልዩ ነው ፍቅርሽ ያንቺስ ልዩ ነው ፍቅርሽ የመስቀሉ ፍቅር ሲገባን የመስቀሉ ነገር ሲገባን የመስቀሉ ፍቅር ሲገባን ዳዊት በመዝሙሩ ያነሳሻል የያዕቆብ ድንኳን የእግዚአብሔር አገሩ የግሸኗ ማርያም አንቺ ነሽ የግሸኗ ማርያም አንቺ ነሽ። እንኳን ለእመቤታችን ለግሸን ደብረ ከርቤ ዓመታዊ ክብረ በዓል በሰላም አደረሳችሁ ማለት እወዳለሁ። በዓሉ በጣም ደስ በሚልና በሚገርም ሁኔታ እየተከበረ ነው የሚገኘው። ያለው ህዝብ ከምታስቡት በላይ ከስከዛሬዎቹ የተለየ በሚገርም ሁኔታ ነው ህዝቡ የተሰበገኘው እና በጣም ደስ የሚል በዓል እያሳለፍን ነው የምንገኘው። ቀጣይ ዓመት መታችሁ ለማክበር ያብቃችሁ ማለት እወዳለሁ። መልካም በዓል ለሁላችሁ። ወደዚህ ደጅ መታችሁ ከመብርሃን ከወላዲተ አምላክ ከቅድስት ድንግል ማርያም ምልጃ በረከት ረድኤቷን ተሳተፉ። አሁንም እየዞርን ያለውን ድባቡን የበዓሉን ድባብ አሳያችኋለሁ። አብረን እንሁን። እንኳን አደረሳችሁ በድጋሚ አላስችላለኝ ስለይሽ አላስችላለኝ ስለይሽ አላስችላለኝ ስለይሽ አላስችላለኝ ስለይሽ አላስችላለኝ ስለይሽ አላስችላለኝ ስለይሽ የግሸኗ ማርያም አላስችላለሽ አላስችላለኝ ስለይሽ አላስችላለኝ ስለይሽ አንግሰን አሁን መውጣት ላይ ያለነው እጅግ በጣም በሚገርም መልኩ ትንሽ ይጨናነቃል ቦታው። እዚህ መውጫው ላይ
እጅግ በጣም ከባድ ግፊያ ነው ያለው። አንዳንዴ ተጠንቀቁ። እዚች ጋር ልነግራችሁ ፈልገው ነገር ኪሳችሁን ሁሉ ነገር ተጠንቀቁና ጉዟችሁን አድርጉ እንላለን። እንግዲህ ሁላችሁም ለዚህ በረከት ደጅ ታውቃችሁ መብራን ይሄ ወደ መስቀሉ ቦታውን እየደረስን ያለ ነው። መውጫው ላይ ያለ ነው። እስቲ ላሳያችሁ ደግሞ ወደፊት አዙሪ የግሸኗን ማርያም አንግሰው በረከት ረድኤቷን ተካፍለው ለመውጣት የተሰናዱ መንገደኞች ናቸው። እንግዲህ አንድ መግቢያ አንድ መውጫ ያለው ቦታ ላይ እየደረሱ ነው ያሉት። ጨርሰን አሁን እየወጣን ያለ ነው። ሁላችሁም እንኳን አደረሳችሁ። ለዚች ደጅ ያብቃችሁ ነው የምንለው። እቺን ደጅ መርገጥ ለምትናፍቁ ሁሉ ሁላችሁም ለዚች ደግ በዓሉን የሰላም በዓል፣ የበረከት በዓል፣ የአንድነት በዓል ያድርግልን። ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ያሳትፈን። ለዛሬ ዓመት በሰላም ያድርሰን። ለዛሬ ዓመት በሰላም ያድርሰን። ጦርነትን ያስወግድልን። መድኃኔዓለም ጦርነትን ያስወግድልን። ሰላም ለሕዝባችን ይላክልን። የተጨነቀ ሕዝባችን ተረጋግቶ የሚኖርበት ዓመት ያድርግልን። እናንተን ወላዲተ አምላክ እየባረከች እየቀደሰች ወደ ነበራችሁበት ቦታ በሰላም ታድርሳችሁ። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አባቶቻችን ለሐዋርያት ሥልጣንን የሰጣቸው ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እዚህም የተሰበሰባችሁ ወንዶችም ሴቶችም ከኃጢአታችሁ ተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃ እንድንሆን ዘንድ እግዚኦ መሐረነ ክርስቶስ እንል 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። ኦ ተወካፌ ንስሐ ስራይ ኃጢአቲ ወኃጢአተ ኩሉ ሕዝብ ከበስህተት እንበለ እውቀት በድፍረት እንበለ ንስሐ የተደረገውን ማይሰራ ኃጢአት አሁን ወደ ቤታችን ለመመለስ መወረጃው ወይ ደግሞ ወደ መግቢያው አንድ መግቢያ አንድ መውጫ ያለው በዚህ መንገድ ለመውጣት እንግዲህ ሰልፋችንን ይዘን እዚህ ደርሰናል። ሁላችሁም ይቺን ደጅ መርገጥ ለምትናፍቁ ሁሉ እመብርሃን ወላዲተ አምላክ ቅድስት ድንግል ማርያም ለደጇ ታብቃችሁ፣ ሐሳባችሁን ታሳካላችሁ። በደጇ መታችሁ ደግሞ ይህንን ታላቅ በረከት ተካፍላችሁ ምስክር ያደርጋችሁ። ይህ እጅግ በጣም ልዩ ቦታ ነው። አንብር መስቀሌ በዲመ መስቀል ተብሎ በተነገረበት መሰረት የጌታ ደሙ የፈሰሰበት ስጋው የተፈተተበትን ታላቁን የበረከት ስፍራ ተመልክተን ወደ ቤታችን እየተመለስን ነው። እንግዲህ
የነበረን ቆይታ ግሸን ላይ ይህንን ይመስላል።